welcome to on my YouTube channel እንዴት ናችሁ? እኔ ደህና ነኝ። ተመልሼ መጥቻለሁ እና ዛሬ ከላይ እንደተመለከታችሁት ስለ በራስ መተማመን ሊጨምሩ የሚችሉ 6 ፖይንቶችን ይዤላችሁ የመጣሁት እና እዛ ፖይንቶች ብዙ ነገሮችን እናነሳለን፣ ብዙ ነገሮችን እናወራለን። በተለይ 5ኛ እና 6ኛ ፖይንቶች በጣም ጠቃሚታ ያላቸው ነገሮች ናቸው። ስለዚህ እስከ መጨረሻ ቪዲዮውን ተከታተሉት እላችኋለሁ። እሺ፣ አንደኛው ከሰዎች ጋር ኮሙኒኬት ማድረግ ነው። ከሰዎች ጋር ኮሙኒኬት በምታደርጉበት ጊዜ ሀሳቦችን ሼር በምትደራረጉበት ጊዜ እናንተ የማውራት እድል ይሰጣችኋል። እናንተ በምታወሩበት ጊዜ ደግሞ ብዙ ነገሮችን የንግግር ስኪላችሁን ታሳድጉበታላችሁ። ሌላ ደግሞ የሰዎችን ሀሳብ ታውቁበታላችሁ፣ ወይም ደግሞ እንዴት ብዙ ነገሮችን ለመረዳት ይረዳል። ኮሙኒኬት በምታደርጉ ሰዎች ጋር ኮሙኒኬት ማድረግ በጣም ብዙ ጠቀሜታ አላቸው እና ሰዎች በሚያወሩበት ጊዜ እናንተ በምታዳምጡበት ጊዜ ሁላ የሰዎችን አነጋገር ዘይቤ ታያላችሁ። ሰዎች የሚያወሩት ነገር ደግሞ ለእናንተ ላሁን ያላችሁበት ወይ ደግሞ ስራ መጀመር ከፈለጋችሁ ወይም ደግሞ የሆነ የስራ የቢዝነስ ሀሳብ ካላችሁ ያንን ነገር ለመጀመር የሚረዳችሁ ነገር ስለሚሆን ኮሙኒኬት ማድረግ ለስራችሁም እንዲሁም ደግሞ በራስ መተማመን ለመጨመርም ጠቀሜታ አለው ማለት ነው። ሁለተኛው ሀሳብ ደግሞ ለሰዎች ማስረዳት፣ የሆነ ነገር ለሰዎች መግለጽ መለማመድ ይኖርባችኋል፣ ደግሞ ማድረግ ያለባችሁ። ለምሳሌ የሆነ የብራንድ ካላችሁ፣ የሆነ ብራንድ ኔም ካላችሁ ስለዛ ብራንድ ኔም አውሩ ወይም ደግሞ ተናገሩ ብትባሉ ስለዛ ብራንድ ኔም በምትገልጹበት ጊዜ አንደኛ ስለ ብራንዱ እርግጠኛ ሆናችሁ እንድታወሩ ያደርጋችኋል። ሁለተኛ ደግሞ ሳታውቁት በራስ መተማመናችሁ የንግግር ስኪላችሁ እንዲያድግ ይረዳል ማለት ነው። ሌላኛው ደግሞ ሀሳብ መጽሐፍቶችን ማንበብ ነው። መጽሐፍቶችን በምታነቡበት ጊዜ እንግዲህ ነገሮችን ሰፋ አድርጋችሁ እንድታዩት ያደርግላችኋል። ያልገባችሁ ግር ያላችሁንም ነገር ከመጽሐፍ ነው እንግዲህ ፈልጋችሁ የምታገኙትና መጽሐፍ ማንበብ በጣም ብዙ ጠቀሜታዎች አሉት። ስለዚህ መጽሐፍ ማንበብን በምትዘወትሩበት ጊዜ አንደኛ እንደነገርኳችሁ የማታውቁትን ነገር እንድታውቁ ያደርጋችኋል። ነገሮችን ሰፋ አድርጋችሁ እንድትመለከቱ እናንተ ስታወሩ ወይም ደግሞ በምትናገሩበት ጊዜ ሌላኛው ጎኑ ደግሞ ምን አይነት አመለካከት እንዳለው ሰዎችን እንድትረዱ፣ ሰዎችን እንድትሉ፣ እንድትገምቱ፣ እንድታውቁ የሚያደርጋችሁ ነገር መጽሐፍ ነው እና መጽሐፍ አንብቡ። ሶሪ ለድምፁ፣ በጣም ይቅርታ አድርጉልኝ። እና መጽሐፍ ማንበብ ጥሩ ነገር ነው። ስለዚህ አንብቡ። አራተኛው ሀሳብ ደግሞ ሰዎች ሊያደርጉት ሊደፍሩት ያልቻሉትን ነገሮችን ማድረግ ወይም ደግሞ መጀመር። ለምሳሌ ስፖርት ጀምሮ የሚተው ሰዎች አሉ። ጀምረው ለምሳሌ 7 ቀን ይሰሩና ከዛ 7ኛው ቀን በ8ኛው ቀን የሉም፣ እነሱት አይሰሩም፣ በቃ ተኝቷል። እንዴ ለነፍሴ ነው ወይስ ለስጋዬ ምናምን ይላሉ። ስለዚህ እናንተ ደግሞ ስፖርት መስራት አለባችሁ። ሰዎች ሊደፍሩት መጽሐፉ ላይ ብዙ የሚያነብ ሰው አለ ብዬ አላስብም እና መጽሐፎችን አውጥታችሁ በምታነቡበት ጊዜ እነዚህ ነገሮች በራስ መተማመናችሁን ይጨምራል። ሌላኛው ሰዎች ያለፈሩትና ያሉት ያቻሉት ነገር መጽሐፍ ቅዱስ ማንበብ ምናምን የሚያበዙ ሰዎች ካያችሁ መጽሐፍ ቅዱስ ማንበብ፣ ቤተክርስቲያን የሚሄዱ ሰዎች አብዛኛውን ጊዜ አንደኛ ትከበራላችሁ፣ ሰዎች ያከብሯችኋል። ሁለተኛ ደግሞ ሰዎች ሊደፍሩት ያልቻሉት ነገር ስለሆነ ለእናንተ ለራሳችሁ ኮንፊደንስም ይሰጣችኋል። ብዙ ነገር ታገኙበታላችሁ። ሰዎች ሊያደርጉት የሚያልሱትን ነገር ስታደርጉ፣ ጠዋት ስትነሱ፣ ስፖርት ስትሰሩ፣ ሌላ ደግሞ ሰዎች ሊያደርጉት የማይችሉት ወይም ደግሞ አድርገው የተውት ነገር ብዙ ኢትዮጵያውያኖች ለምሳሌ ኢትዮጵያ ውስጥ እንግሊዘኛ ቋንቋ የሚሰማ ነው እንጂ የሚበዛው የሚናገር አይበዛም እና እናንተ ደግሞ ስትናገሩ በምትናገሩበት ጊዜ ኮንፊደንሳችሁ በይበልጥ ነው የምትጀምሩ። በዛ ላይ ደግሞ ሰዎች ሪስፔክት ያደርጓችኋል። ስለዚህ እነዚህ ነገሮች አድርጉ። 6ኛው ደግሞ የውሳኔ ሰው መሆን ነው እና የውሳኔ ሰው ስትሆኑ በጣም ብዙ ጠቀሜታዎች ታገኛላችሁ።
የውሳኔ ሰው ስትሆኑ አንደኛ አሁንም ተመልሶ ሪስፔክትፉል ያደርጓቸዋል ሰዎች። ምክንያቱም እቺ በስማም በጣም ጎበዝ ሰው ናት፣ ወይም ደግሞ ይህ ሰው በጣም ጎበዝ ሰው ነው፣ በጣም የውሳኔ ሰው ነው። ውሳኔዎችን ደግሞ ሲወስኑ በጣም ተጠንቅቀው ነው የሚወስኑት የምትባሉ ሰዎች እንድትሆኑ ያደርጋችኋል፣ የውሳኔ ሰው ስትሆኑ ማለት ነው። እና የውሳኔ ሰው የመሆን የሚል ሀሳብ በጣም ብዙ ነው የሚያስወራው እና ይህም በሌላ ቪዲዮ እንመጣበታለን። የውሳኔ ሰው ለመሆን ከሚረዱ ነገሮች ግን አንዳንድ 2-3 ፖይንቶችን ላንሳላችሁ። የመጀመሪያው ፖይንት ነገሮችን ማገናዘብ፣ እንደው ነገሮችን አይታችሁ አመዛዝናችሁ መወሰን ይኖርባችኋል ማለት ነው። ሁለተኛው ፖይንት ደግሞ ልትወስኑ ስትል ያንን ነገር ከወሰንኩ በኋላ ምን ይመጣል፣ ወይም ደግሞ ከወሰንኩ በኋላ ምን ሊሆን ይችላል የሚለውን አስቀድሞ ማሰብ አለባችሁ። ሶስተኛው ደግሞ ሀሳብ ያንን ነገር ባረገው ይጠቅመኛል ወይስ ይጎዳኛል ብላችሁ ይሄን ነገር አገናዝባችሁ ወስኑ። ይሄ የውሳኔ ሰው ለመሆን የሚጠቅሙ ነገሮች ናቸው። የመጨረሻውና ዋነኛው ደግሞ የራስ እይታ ወይም ደግሞ ራሳችሁን የምታዩበት አመለካከታችሁ እሱን ማስተካከል፣ ወደ ጥሩ መሄድ ነው። አሁን አንዳንድ ሰዎች ራሳቸውን የሚያዩት እኔ እኮ ነገር አልችልም ነው ብለሽ ነው እስኪ ልሞክረው ምናምን ይላሉና በቃ ራሳችን ላይ አስተያየታችን ለራሳችን አስተያየት ያለው መቀየር አለበት። እኔ እችላለሁ ማለት አለባችሁ። እንደውም አንዳንድ ጊዜ ምን ይላሉ እዚህ ዩቲዩብ ላይ ነው የሚያዩት እና ለራሳችሁ ጧት ስትነሱ እኔ ምርጥ ነኝ፣ እኔ ጀግና ነኝ፣ ጧትና ማታ ማለት ነው፣ እኔ ምርጥ ነኝ፣ እኔ ጀግና ነኝ፣ እኔ እችላለሁ እያላችሁ በምታወሩበት ጊዜ አይምሯችሁ ያንን ነገር አዳፕት ሲያደርግ፣ ያንን ነገር ሲለማመድ እናንተ የራሳችሁን አመለካከት ትቀይራላችሁ ይላል። ስለዚህ የራሳችሁን እይታ ማስተካከል አለባችሁ። ለነገሮች ያላችሁ እይታ ይስተካከላል ማለት ነው። ሰዎች እናንተን ባላችሁ መልኩ ሳይሆን ራሳችሁን ማየት አለባችሁ። ራሳችሁን ማየት አለባችሁ እንጂ ሰዎች ባያችሁ መልኩ ሳይሆን ራሳችሁን ማየት የለባችሁም ጭራሽ። እና የራሳችሁን እይታ ወደ ጥሩ ከመጥፎ ወደ ጥሩ መሄድ አለባችሁ። እና ቴንኪዩ በጣም ስለተከታተላችሁኝ። ይሄ ነበረ 6 ፖይንቶቹ። ያው እንደምትጠቀሙበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እመጣለሁኝ። ቴንኪዩ እስከመጨረሻ ስላያችሁት እና በቀጣይ ቪዲዮ ያገናኘን። ባይ